እሳቸውን ፎቶቸውን ፈልገው አጣው። ኦኬ አልገባኝ ማለት ምንድን ነው? ምን የሚያጠምቁ ምንም አልገባኝም። በቃ እኔም ራሴ እዛው ቁጭ ብዬ ግራ ገብቶ የመጣሁት አባ ጆቢራው ምናምን ነው ይላሉ። ተሳስተን ነው ማለት የቤተክርስቲያን ስም አይደለም። ምን ነው ጆቢራው? እኔ ራሴ ግራ ገብቶ እዛው ይነጋገሩበት እና ለዛ ነበር እያዳመ አይቀልም ምናምን ነገር ነው ወይስ? ኧረ እኔ ያላወቅኳቸውን ፈለኩኝ ዩቱብ ላይ ማጣዋቸው አባ ጆቢራው ብዬ ምናልባት ይሄ ቀልድ ምናምን ይሆናል። ተሙ ደግሞ አንተ ደግሞ ሰው የሚቀልደውን ነገር አንተ ቁም ነገር አድርገው ይከራከሩበታል። ቁም ነገር አድርገው ይከራከሩበታል። እኔ ያላወቅኳቸው በጥቅሉ የእኔ አባት እኔ ክርስቶስን ካወቅኩ በቂ ነው። እኔ ደግሞ ከማይሆን ነገር ጋር ደግሞ እንዳታነካከኝና እኔ ራሴ ግራ ገብቶኝ እኮ ነው እዛ ልኝ ወጣሁት። ሳስበው አልገባ ሲልኝ ወረድኩ። ኮሜንት ላይ ስለሌላ ነገር ነው የተናገሩ ያሉት። እንዲህ አይነት ነገሮች ላይ ብዙ አይደለሁኝም እና እኔም እንዳንተው እኮ ነኝ። እኔም መጽሐፍ ቅዱስ ላይ ነኝ ብዙ ጊዜ የማሳልፈው። ታሙ አይደለም ማርያምን አይደለም። ኮሜንት ላይ ከአንተ ማለት ስለ የሌላ አባት ስም ነው እየጻፉ ያሉት። አንተ ደግሞ ምን እሺ ነው ተጋጭታችሁ ነው? መጣችሁት? ኧረ እኔ ምን ውስጥ የለሁበትም። እኔ ስለማላውቃቸው ወጣሁ። ፎቶ ምንድን ነው ለምሳሌ ሲባል የሰማው? ኧረ ታሪኩን ላይ ገባኝም። ምንድን ነው የሚሉት ፎቶቸው ላይ ብቻ ጆኒ ራጋ ጠንቋይ ናቸው። ብቻ ይመቻቸው። እሳቸውን በጣም ነው እና እንዴት ነው በእናትህ ከነገረ ድህነት ጋር አይገናኝም። ኦፍኮርስ ያው እኛ ያልተገናኘን ከነገረ ድህነት ጋር ያልተገናኘማ ነገር ነው። ግን በዚህ ልክ ይህን በጣም ከባድ የሆነ ረብሻ ነበር ማለት ነው። ጠንቋይ ናቸው ምናምን ነው። እኔ አላወቅኳቸውም፣ አላቃቸውም፣ እንዳቃቸውም አልፈልግም። ግን አንዳንድ ሰዎች የእሳቸው በጣም ጽንፍ የረገጡ ደጋፊ ያላቸው። ምን ማለት ምን አይነት በቃ በጣም እስከ ጥግ ድረስ ደጋፊ ያላቸው። አንዳንዴ በእርግጥ በቤተ ክርስቲያን ውስጥ ማለት የቤተክርስቲያን አገልግሎት እንዳለው ነው። ነገር ግን ከቤተክርስቲያን አገልግሎት ደግሞ ጎን ለጎን ከጥቅም ጋር ተያይዞ ከቤተክርስቲያን ስርዓትና ቀኖና ውጭ የሚሆኑ አገልጋዮች እንዳሉ ይሄ ግልጽ ነው። ምንም አሁን እዚህ ጋር አንዳንዴ ሰው ምንድነው መሰለ አንዳንዴ ትልቁ አስቸጋሪ ነገር ከዚህ በፊት የተሃድሶ እንቅስቃሴ ወቅት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የተፈተነችው ፈተና ይሄ ለወንጌል የሚከፈል ዋጋ ነው በሚል ሰበብ ምንፍቅና ውስጥ ያሉ ሰዎችን ፕሮቴክት ማድረግ ትልቅ አስቸጋሪ ነገር ነበረ። በጣም ትልቅ አስቸጋሪ ነገር ማለት ለምሳሌ እነ በጋሻው በቤተክርስቲያን ውስጥ አገልግሎት በነበሩበት ወቅት የሚሰሯቸውን አንዳንድ የክህደት አስተምህሮቶች ቤተክርስቲያን ልትቃወም ስትል እንዲህ ስለምትቀኑበት ነው ምናምን የሚሉ ነገሮች በጣም ትልቅ ዋጋ አስከፍለውናል። እንዲህ አይነት ነገሮች መሆን የለባቸውም። የቤተክርስቲያን ትምህርት ምንጊዜም በላጭ መሆን አለበት። የቤተክርስቲያን ስርዓት ምንጊዜም በላጭ መሆን አለበት። ሰዎችን ልንወድ እንችላለን፣ ሰዎችን ልናከብር እንችላለን። ግን ምንም ያክል ቢሆን አላደል እንደው ልክ ሊኖረው ይገባል። ከቤተክርስቲያን ስርዓት ጋር መቼም ተሙ ያው ለአንተ አይነገርም፣ የሚወዳደር ነገር አይኖርም። ሰዎችን ስለምንወዳቸው ስንደግፋቸውም ፕሮቴክት ስናደርጋቸውም ከቤተክርስቲያን ስርዓት በታች ነው። ልክ በዚች ሀገር ላይ ለምሳሌ
ተገዥ ያለ ገዥ ያለ፣ ግን ሁሉም ከህግ በታች ነው። ገዥውም ተገዥውም ከህግ በታች፣ ከህግ በላይ የሚሆን አካል በአጠቃላይ ሁልጊዜ ተቃውሞ ይደርስበታል። በቤተ ክርስቲያን ውስጥም አማኝም ሆንን አገልጋይም ሆነ አገልጋዩም ተገልጋዩም ሁሉም ከቤተ ክርስቲያን ስርዓት በታች ነው። ከቤተ ክርስቲያን ስርዓት በታች የማይሆን ከሆነ ግን በጣም 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 ጥንቃቄ ያስፈልገዋል። እንዲህ አይነት ጉዳዮች ላይ በጣም አሁን ስለሆኑ አካላት ፐርሰናሊ ብዙ ነገሮች መናገር አልፈልግም፣ ግን እንደዛ ነው መሆን ያለበት። አይ ቲንክ ተሙ አይደል? እኔም በነገራችን ላይ እዛ ሀሳብ ላይ ብዙም ያልሰጠሁት ቀሲስ ዲበኩሉም ምናምን ገብተው ሲቃወሙ አይቻለሁ። ግን እኔ ማላውቀው ታሪክ ነው፣ አዲስ ነኝ። እነ ቢኒያም ሽታ የሚቃወማሉ ያንን ሀሳብ ላይ እና ዝም ብዬ ነበር ሳዳምጥ የነበረው። ወጣውኝ ምንድን ነው በተለይ እኔ እየበጠበጡ ያሉት እነማን መሰለ ሶፊ? እንደኔ አይነቱ ከፕሮቴስታንት የመጡ ሰዎች ናቸው እየበጠበጡ ያሉት። ቁም ነገር ነው የምልህ ጌታን በጣም ያዘንኩት ነገር ቁም ነገር የምነግርህ በጣም ያዘንኩት ነገር እኔ ለምሳሌ ያክል እኔ ከፕሮቴስታንት ነው የመጣሁት አይደል? የገባኝን እውነትን ነው ማውራት ያለብኝ። ለመዳን ያገኘሁትን ሰላምን እረፍትን ነው ማውራት ያለብኝ እንጂ ተነስቼ እኔ ስለ አንድ ባሕታዊ ስለ አንድ የቤተ ክርስቲያን እንትን ማውራት የለብኝም። ገብቶሃል? ስለዚህ እንደኔ አይነቱ ከሌላ ቤተ እምነት የመጣን ሰዎች ትምህርት ላይ ነው መቆየት ያለብን። አሁን መልክ የሚባል ልጅ ነበረ። ኦልሞስት ስሙ ይሁን አይሁን ስሙ መጠራቱ አለመጠራቱ ተገቢ ነው ተገቢ ያለ የሚባል ነገር አላውቅም፣ ግን እሱ የዚያውን ለተባለው ሰውዬ ሰፖርት ነው። በጣም ጎበዝ ነው። እኔ ራሴ ቤተክርስቲያን ያስተማረችኝ ኢየሱስን ነው። እንደዚህ አይነት ሰው አላስተማረችኝም። እና እንደዚህ አይነት ነገር ላይ እኛ ብንጠነቀቅ፣ አባቶች፣ ታላላቆች፣ ወንድሞች ከኛ ቀድመው የሚያውቁ ሰዎች የሚሉንን ነገር መስማት ግዴታ የግለሰብን ትምህርት አይደለም ልንቀበል የተጠራ ነው። የቤተ ክርስቲያን ትምህርትን ነው ልንቀበል የሚገባው። እና እኔ በጣም ነው ቻተውት እኔ በጣም ነው ያዘንኩት በዚህ አጋጣሚ። እና በተለይ እንደኔ አይነት ከሌላ ቤተ እምነት እየመጣን ያለን እቺ ቤተ ክርስቲያንን አናሰድብ፣ ክብራችንን እንጠብቅ ለሚባል ብዙ ተነግሮላት የማያልቅ ሰላም ያለው ትምህርት አለ። ይሄ ነው በቃ ልመክር የምችለው። እኔ አሳያለው ምናምን ምንም አልፈልግም። ፕሮቴስታንቶች ወደ ቤተክርስቲያን የተመለሱ ፕሮቴስታንቶችም በዚህ ጉዳይ ላይ ሀሳብ ሰጥተው ነው ኦልሞስት እንደዚህ። እኔ አሁን አልገባኝም ሶፊ። አሁን ለምሳሌ ያክል ማን ፈለጊ እንዴት መሰለ ዲያቆን፣ እኔ ይሄ የተባሉት አባ ዮሐንስ አሁን ስማቸው ሲጻፍ መጣ። አባ ዮሐንስ የሚባሉትን አባት እኔ አላቃቸውም እንደራሴ። ወንድሞችም ሆነ ቤተክርስቲያን ግን እንዳውቀውና የመዳን መንገድ ብላ የሰጠችኝ ኢየሱስ ክርስቶስን ገብተዋል። ጊዜያችንን ስለ ክርስቶስ ኢየሱስ ማውራት ሲገባን ስለ አባ ዮሐንስ እያወራን ጊዜያችንን ማባከን የለብንም። በተለይ እንደኔ አይነቶች አባቶች ታላላቆች፣ ለምሳሌ እንዳንተ አይነቱ ሲያወራ እኛ ቁጭ ብለን ነው ማዳመጥ ያለብን። አራኒ ሰው ምን እያወራለሁ ተሞ ማለት እኮ አባባሌ ገብቷል። ስህተት እንኳን ቢኖር አሁን ለምሳሌ ያክል ተነስተ አንተ ስህተት ቢኖር ፈለገ አንድ ዲያቆን ነህ፣ ቤተክርስቲያኗ ላይ ረዥም ሰዓት ቆይታል፣ ረዥም ዓመት ኖረሃል። ስለዚህ አንተን ነው መስማት ያለብኝ እንጂ እኔ እንደዚህ አይነት ነገሮች ውስጥ መግባት አልፈልግም። እኔ ጉዳዩ ግራ ስለገባኝ ነው። ማለት ምንድን ነው ዲስማቻይ ከሌላ ቤተ እምነት መጥተው ቤተክርስቲያን ውስጥ የገቡ ሰዎች ዲስማች የሚበጠበጡ ከሆነ በጥባጮ ነው እንጂ መች ተበጠበጡ? እየበጠበጡ ነው እንጂ ምንድን ነው የምትለው አንተ? እኔን ራሱ በጠበጠ ግራ ገብቶ ትቀልዳለህ እንዴ? እየበጠበጡ ትላለህ እንዴ? በጠበጡ እንጂ ኦልሞስት በጠበጡ። ምን አለ መሰለህ ተነስቶ ግለሰቦችን ሰፖርት ማድረግ አያስፈልግም። እና ደግሞ ቦታ እንምረጥ።
እንደዚህ አይነት የውስጥ ነገር የቤተክርስቲያን ጉዳይ ከሆነ ቦታ እንምረጥ። እርስ በርስ አንተሻሽ፣ እርስ በርስ አንነካከስ። አይ ሰው ምንድነው መሰለ አሁን ቶሙ ማለት እኔ አሁን የተፈጠረውን ነገር እንደው በስፋት ባላቀውም ባልረዳውም፣ ነገር ግን እንዴ ማለት ለምሳሌ አሁን ፈለገ አትናቴዎስን የምትወዱ እህቶች ወንድሞች እዚህ ውስጥ ያላችሁ ፈለገ አትናቴዎስን ልትወዱ ትችላላችሁ፣ ልታከብሩ ትችላላችሁ። ነገር ግን እንዴ በቃ የቤተክርስቲያን ስርዓት ነው። በቃ ማለት አይነክ የሆነ ነገር ማለት ነው። እና ፈለገ አትናቴዎስ በእናንተ ዘንድ መወደድ ስላገኘ በእናንተ ዘንድ መከበር ስላገኘ በዘፈቀደ ከመሬት ተነስቶ የሆነ ነገር እንደው ፈላጭ ቆራጭ ካልሆንኩ እንደው የሆነ ነገር ካላደረግኩ የሚል ከሆነ ማንም ሰው ይህን አካሄዱ ሊቃወም ይገባል። አሁን ሁልጊዜ ምንድነው መሰላችሁ ኢንቴንሽኑ ነው ልንረዳ የሚገባው። ለምሳሌ ሰዎች ፈለገን ሲቃወሙት ከምን አንጻር ነው? ለቤተ ክርስቲያን ቅናት ነው? ለቤተ ክርስቲያናቸው ካላቸው አክብሮት የተነሳ ነው የሚለውን ነገር መረዳት ያስፈልጋል። ከዛ ውጭ ግን እባካችሁን አላደለ ዳትማችማ ባልሆኑ ጉዳዮች ላይ ራሳችሁን ባታስጨንቁ መልካም ነው። የቤተ ክርስቲያን ስርዓት ከሆነ ግን ሰው ያላወቀው ለምሳሌ አሁን ቅርብ ጊዜ እኔ እግዚአብሔር በሚያውቀው ሰምቼ የማላውቀው ነገር ነው። እዚህ ወደ ስውራ ማርያም እኛ የምናስተምረው አገልግሎት እንዳለ ሆኖ ነገር ግን እኛ መሰረት የሆነ የቤተክርስቲያን ትምህርት የምናስተምረው ሰው በአጠቃላይ እዛ ድረስ እየተጓዘ በአንዲት ግለሰብ የሚታለልና የሚጨረበር ከሆነ ይህ አደጋ ነው። ስለዚህ ይህንን የሚያውቁ ሰዎች ቢያጋልጡ ከነዚህ ሰዎች ጎን ነው የሚቆሙ። ፐርሰናሊ ዝም ብሎ ከመሬት ተነስቶ ግን ሰዎች የሚቃወሙ ደግሞ እኔ እንደዚህ ነገር ውስጥ ፐርሰናሊ መግባት አልፈልግም እና ለዛ ነው ተሙዬ ምንድን ነው ምናምን ያልኩት። ሌላ ሀሳብ ላይ እናውራ። ኦልሞስት የእኛ ቤት ወንጌል ላይ ነው ብዙ ጊዜ የሚቆየው። ብቻ እንደ ታናሽ ወንድም ልመክር የምችለው ቦታ እንምረጥ። በቂ ነው አደል ዲያቆን? አዎ እኔም እንደዛ ብዬ ነው ማምነው። ከንቲባው ከኔ ጋር ነበረ ቅድም እዛ ጋርና እንኳን ደህና መጣ ከንቲባው። ጤና ይስጥልኝ ፈለገ አትናቴዎስ እና ተመስገን የጌታ ልጅ፣ አመሰግናለሁ ስላስገባችሁ። ቀጥል ዲያቆን ቀጥሉ። ዲያቆን ካልተመቸው ከንቲባው እንቀጥል። የቅድሞ ሀሳብ ላይ ነው የምናወራው። ከንቲባው ኦኬ፣ ስለምን እናወራ? ኦልሞስት እኔ ለመሰለ ቅድም ላይ ስታወራ ፎቶቸውን ማሳየኝ ስለነበር እኔ ያላወቅኳቸውም ከይቅርታ ጋርና ኦልሞስት እኔ የተማርኩት አብዛኛውን ታይም ስለ ክርስቶስ ኢየሱስ ደም ቤተክርስቲያን ፍጡር አምላኪ እንዳልሆነች፣ ለግለሰብ ደጋፊ እንዳልሆነች፣ የሚደግፍ አምላክ እንጂ የሚደገፍ ፍጡር እንደሌለ ነው ማቀው እና እዛ ሀሳብ ላይ እንቀጥል ካልከኝ ልክ ናቸው ብለህ ነው የምታስበው አንተ ከንቲባው አባታችንን ወይም የተጠሩት ባታዊ? በጣም አሪፍ። ምናልባት እንግዲህ እኔ የሃይማኖት ስንትናይ ለማለት ይከብደኛል። ያው እንደ አንድ ተራ ምን ውሰደኝ ላይክ ማዳመጥ እወዳለሁ። በነገርህ ላይ ማለት የሚያስተምሩ ትክክለኛ እንትኖች አስተምሮ ሲኖር በጣም አዳምጣለሁ እና እሳቸውን ቀደም ሲል ተናግሬያለሁ። በቤተሰብ ግፊት ነው የሄድኩት። እግሬ ላይ ወድቀው ጌታ ምስክሬ ነው፣ እግሬ ላይ ወድቀው ሁለቱም እናቴም አባቴም ካልሄድህ ብለው አስገድደውኝ ነው እንጂ ሄድኩኝ። እኔ እስከ መጨረሻው ሰዓት ኢቭን ሰንሰለት ሁሉ ገዝተው ነበር ሊያስሩኝ ማለት ነው። አላገባ ስላልኳቸው ምናምን ተናናሾች ወልደው ነበር እና እኔ ደግሞ የአርት ሰው ስለሆንኩኝ ችግር እንደሌለብኝ አውቃለሁ። በራሴ ዓለም ነው መሄደው። ፍሪደም ላበር ነኝ እኔ። ማርቲን ሉተር ኪንግ ሀብ ድሪም የሚሉትን ስፒቾች እየሰማው ስላደኩ ምንም አይመስለኝም። ለእነሱ ደግሞ የጤና ማጣት ነው የመሰላቸው። ገባ ሄድኩኝ። ከሄድኩ በኋላ ግን ያየሁትን ነገር መመስከር አለብኝ። አስተዳደሩ እጅግ ሲበዛ በጣም ብልሹ ነው። 100% እጅግ ነው የምልህ። ለዛም እጅግ በሚል ደረጃ መነኮሳት ሳይቀሩ እብሪታቸው ከእስከ የለው ከእስከ
በጣም ትደነግጣለህ። በቃ የሚያወሩበት አንግል፣ ቴምፖቸው፣ የድምፃቸው ቴምፖ፣ ዝርፊያ በለው በቃ ጠቅላላ እያንዳንዷ ነገር ወደ ቢዝነስ ተቀይራለች። ኤቭሪቲንግ ቢዝነስ ነች። ከቻርጅ ጀምሮ በአስተዳደሩ ማያማርር አንድም ሰው የለም። ተናግሬያለሁ። ሄጄ ሟይ ለምትባለዋ ባለፈው ደውዬላት ነበር። አይ አስተዳደሩ ብልሹ የለበትም። ሴት ናት የምታስተዳድረው። በነገርህ ላይ አባ ዮሐንስ የሉም። አንዴ ሁለቴ ነው የመጡት። 27 ቀን ተቆይቻለሁ። አንዴ ብቻ ነው የመጡት። አንዴ ሁለቴ። ከዚህ ውጭ ሴት አለች፣ ትንሽዬ ሴት ነች። በመሳሪያንም እንዳልጠቅላላ ታሽከረክራቸዋለች። ስትናገርም የፖለቲካ ሰው ነው የምትመስል። በጣም ተጠንቅቃ ነው የምታወራው። በአካልም አግኝቻታለሁ። ነገርኳት። እንደዚህ የለውም ነበረ ከንቲባው ከይቅርታ ጋር መጽሐፍ ቅዱስ ትምህርት የለም እዛ አለው ኖ አሁን ምን መሰለህ መጽሐፍ ቅዱስ ላይ ስለ ኦኬ ቆይ አንድ ነገር ልንገርህ። እሳቸው ሲያስተምሩ ለምን መሰለህ ይሄንን የምለው ከንቲባው ይቅርታ ጣልጋ በጣም ይቅርታ። ምን አለ መሰለህ አሁን ስለ አንድ ገዳም አስተዳዳሪ ከሆኑ ስለሳቸው ስናወራ እዚህ ጋር የሚያዳምጠው ሰው የገዳም ሁሉ በኢትዮጵያ ውስጥ ያለ ገዳም ሁሉ የሚመስለው ይኖራል። የሰው ልጅ 3 አይነት መረዳት አለው። ፈጥኖ መረዳት፣ ዘግይቶ መረዳት እና መካከለኛ መረዳት ተዋል። ድንገት ፈጥኖ የሚረዳው ሰው እሳቸው ላይ ብቻ ፎከስ ያደርጋል። ዘግይቶ የሚረዳው ደግሞ ሳምንት የተባልኩት ነገር ለካ ነው ነው። ቆይቶ የሚረዳ ሰው ደግሞ ይኖራልና ሰዎችንም እንትን እንዳንል ወይ ትምህርት ላይ ስለ ክርስቶስ ኢየሱስ ያስተምራሉ እዛ ቤተክርስቲያን ከንቲባው። እኔ በተፈጥሮዬ ሀሳቤን እንትን ባታቋርጥ ደስ ይለኝ ነበር፣ ልመጣልህ ነበር። ላይክ ብዙ ጊዜ የምጣለው ከሰዎች ጋር ዘሞስት አንደርስቱድ ሳይን ያለኝ እና አይረዱኝም። ታውቃለህ ከፍ ብዬ ስለመበረር ይሁን ወይ እኔ መንጋው ጋር ብዙም ያመሳስል ነገር የለኝም። ግን አይ ነው ማለት ምን ማውራት እንዳለብኝ ጠንቅቄ አውቃለሁ። ምን ልልህ ፈልጌ ነው ተመስገን። አንድ እህቴ እንደውም እዚህ ጋር እየመለስኩላት ነበረ። እሳቸው ሲያስተምሩ በጣም ጠንቃቃ ናቸው። እኔ 2 ተከታትያቸዋለሁ። በጣም ኦብጀክቲቭ ሰው ነኝ። ዝም ብዬ ያሉሽ ነገር አልሰማም። በጣም በትክክል ነው ያስተማሩት። የሙሴን ቆይ አንዴ እንዳታቋርጠኝ። የሙሴን ሕግ አጠባበቅ ነው ያስተማሩ። እጅግ በጣም አንቱ ነው ያልኳቸው። ድምጻቸው ራሱ ደስ ይላል። በነገራችን ላይ ሲሰብኩ ሂሶ ሃምብል፣ በጣም ሃምብል ነው። ካሪዝማቲክ ነው። ቱ ዘ ፖይንት ነው። ግልጽ በሆነ ቋንቋ ነው የሚያወሩት። ታቢዮም የለባቸውም። 100% ይህንን መሰክራለሁ፣ ነገም ከነገ ወዲያም። ምክንያቱም ያየሁትን መመስከር አለብኝ እና በጣም የተለየ ግሬስ አላቸው። ቱማሽ ከምን በላይ ለፈለገ ድሉ ልሰጠው ስለሆነ እኔ አልገባኝም ሀሳቡና ፈለገ አንተ አየህ ሀሳቡ ላይ ካልሆነ እንትን በል። እኔ አልገባኝም ሀሳቡ። ቀጥል። ለዛ እኮ ነው አየህ ጀጅ አድርገህ ነው የመጣኸው። ለመስማት እንኳን ፈቃደኛ አይደለም። እኔ ደግሞ ከንቱ ፍርጃ አለ ይላል። አየሽ እዚህ ሀገር እንዳንተ አይነቶቹ ብዙዎች ነው ማስተምራቸው። ሀምብልነስ ይኖርህ። አዳምጠኝ። እኔ በጣም ዘ ሞስት ሪስፔክትድ ሜየር ኦፍ ዘ ሴንቸሪ ነኝ። ምናልባት ባለፈው ፈለገ ቤትም ገብቼ ነበር እና በሌላ አካውንት ነው የገባሁት። አክቹዋሊ ትንሽ ያው መጣ አደረኩት። ፈለገም ትንሽ ቅር አለው መሰል እንጂ እኔ ወደዋለሁ ፈለገን። ይሶ ሃምብል ነው ምናምን። ኤኒዌይስ ጨርሻለሁ። እነህ ፈለገ ሚዩት ላይ ነህ። በጣም ይቅርታ ድምጽ እየሰማችሁ ይመስለኝ ነበረ። ወንድማችን ስል ነበረ እና ተሙዬ በጣም ይቅርታ። ምን አለ መሰላችሁ የኔ ተወዳጆች፣ እኔ ፐርሰናሊ እኔ ለራሴ ደካማ ሰው ነኝ። በመጀመሪያ ደረጃ ደካማ ሰው ነኝ። በጣም ብዙ ስህተት የምሰራ ሰው ነኝ እና ስለሆነ ሰው ታሪክ ስለሆነ ሰው ወንጀል ምናምን ቁጭ ብዬ እዚህ ጋር ፐርሰናሊ እኔ ማውራት አልፈልግም። ማንም ይሁን ማን ወንጀል የሚሰራ ሰው ካለ ቲክቶክ ፕላትፎርም ፍርድ ቤት አይደለም። ነገር ግን ያንን ወንጀል ተመልክተው ከሚከሱ ሰዎች ግን ጎን ነኝ እኔ። ባጭሩ የዚህ ቅዱስ ቤተክርስቲያን ልጅ ነኝ። ስለዚህ ማንም ሰው በቃ በዚህ ቅዱስ ቤተክርስቲያን ስም ካባ ለብሶ ቆብ አድርጎ መስቀል ይዞ ወንጀል የሚሰራ ከሆነ እኔ
ከሚከሱት ሰዎች መካከል ነኝ። እኔም አንዱ ነኝ። ግን ቁጭ ብዬ ላይቭ ስትሪም ላይ አይደለም የማወራው። በቃ ማድረግ ያለብኝ ነገር ካለ ለሚመለከተው አካል ነው የምወስደው። ወንጀል እየተሰራ ከሆነ ለጸጥታ አካል ነው ማስገባው። ጉዳዩ የቀኑና የስርዓት ጥሰትም ከሆነ ቤተ ክርስቲያን ቤተ ክህነት የሚባል ተቋም አላት። ቤተ ክርስቲያንና ቤተ ክህነት የተለያዩ ናቸው። ቤተ ክህነት የካህናት አስተዳደር መዋቅር ማለት ነው። ስለዚህ እዛ ቦታ ላይ ቀርቤ ያለውን ጉዳይ ለሚመለከታቸው አባቶች ነው ማቀርበው እንጂ ፐርሰናሊ አሁን ይሄንን ሀሳብ ስለማልደግፍ እባክህ ብለው በፍቅር እሺ፣ የኔ ተወዳጆች ቅር እንዳትሰኙ። እኔ ይሄ የኔ ፐርሰናል አቋም ማንንም ፕሊስ ማይክ ሚዩት አድርጉ እሺ። እና እኔ ማንንም ፐርሰናሊ እገሌ እንደዚህ ነው እኔ ለራሴ ሸክሜን ተራግፎ አላለቀልኝም። የኔ ራሴ ሸክም እኔ ጌታን ስንት ነገር በድየዋለሁ። የሆኑ ሰዎች ነውራቸው ስተታቸው የሰረቁት የበደሉት ምናምን ነገር ታውቆባቸው ሚዲያ ላይ የብዙ ሰው እንጀራ ሆኖ ሊሆን ይችላል። የኔ ቢዝነስ አይደለም ያ። እኔ እሱ አይመለከተኝም። በ24 ከምናከብራቸው የቤተክርስቲያን ቅዱሳን አባቶቻችን መካከል አንዱ በረከቱ ይደረብን ቅዱስ ሙሴ ጸሊም ነው። ሙሴ ጸሊም ማለት እጅግ በጣም ጉልበተኛ የነበረ ብዙ ሰዎችን ደብድቦ ይገድል፣ ብዙ ሴቶች ላይ መከራ ያደረሰ በቀድሞቱ በጣም ብዙ ኃጢአቶችን የሰራ ሰው ነበረ። ጣዖታትን ያመለከ እና ጳውሎስን የረታ የክርስቶስ ፍቅር ልቡን አሸንፎት ከመነነ በኋላ በጽሙና በነበረበት ገዳም አንድ መነኩሴ አጥፍቶ ለፍርድ በተጠራ ጊዜ ማዳበሪያ ሙሉ አሸዋ ነው ተሸክሞ ሄደው ከኋላ በስቶት ማለት ነው። እና ወደዛ ወደ መነኮሳቱ ጋር ሲሄድ አሸዋው እየፈሰሰ ነበር እና በጉዳዩ ግር የተጋቡ ሌሎች መነኮሳት አባታችን ምን እያደረጉ ነው? እዚህ የተሰበሰበው ለፍርድ ነው። እርሶ ደግሞ ምን አይነት ስራ ነው የሚሰሩት? የተቀደደ ማዳበሪያ እንዴት ይዘው አሸዋ ተሸክመው ይመጣሉ ሲሏቸው የኔን ኃጢአት ሳላየው ክርስቶስ እንዲያፈሰሰው ነው እና እኔ ማን ስለሆንኩ ነው በዚህ ሰው ላይ የሚፈርደው ነው ያሉት። ስለዚህ እኔ እንዲህ ምላችሁ አሁን አጉልተተና ምናምን አይደለም። በቃ ማንም እንድታጨበጭብልኝ አልፈልግም። ምንም ሰው አጨብጭቦ ሲጥል እንጂ ሰው አጨብጭቦ ሲያነሳ እኔ አይቻላቅም። እና ይሄ የሁላችሁም የየራሳችሁ ላይፍ ነው። እኔ የሚመለከተኝ እኔ ፐርሰናሊ ግን እጅግ በጣም ኃጢአተኛ በደለኛ ሆንኩ ሰው ነኝ። የኔን ነውር የኔን በደል ገና ተራግፎ አላለቅም። ገና ከክርስቶስ ጋር የምነጋገሩ በጣም ብዙ ኃጢአት አለኝ እኔ። እና ላይፍ ስትሪም ከፍቼ እገሌ እንደዚህ አድርጎ በዚህ እንትን ብሎ ደረሰኝ እንዲያጭበርብሮ እንደዚህ ሽጦ ምናምን ይሄ የኔ ጉዳይ አይደለም። ነገር ግን ሁለት ነገር ብቻ ማድረግ እንችላለን። ሁለት ነገር። አንደኛው እዛ ቦታ ብቻ አይደለም፣ የትም ቦታ ላይ በቤተ ክርስቲያን ውስጥ ወንጀል የሚሰራ ሰው ካለ ጉዳዩን ወደ ሕግ ለመውሰድ ከጎናችሁ ነኝ። ማስረጃ ብቻ ይኖራችሁ። እናንተ ማስረጃዎች ብቻ በእጆች ይኖራችሁ። እስቲ እናንተ አብረህን ቁምልን ብላችሁ እስቲ እኔ አብሬያችሁ አልቁም። ወደ ሕግ ቦታ ውሰድ፣ እኔ አብሬያችሁ ነኝ። ምክንያቱም ስለ እናንተን ለማስደሰት ብዬ ሳይሆን እዚህ ጋር እየተበደለ ያለው የቤተክርስቲያን አገልግሎት ነው። ስለዚህ ቤተክርስቲያን ፍትህ ማግኘት አለበት ብዬ ስለማምን ከጎናችሁ ቆማለሁ። ሌላው በቤተ ክህነትም ደግሞ መዋቅር ለምሳሌ አስተዳደር ላይ ያለ ሰው ስተት እየሰራ ከሆነ እንዲህ አይነት ብልሹ አሰራር ላይ ያለ አስተዳደር የቤተክርስቲያን አገልግሎት እንዳይበላሽና እንዳይታወቅ ከዚህ ቦታው መነሳት አለበት ብላችሁ ቤተ ክህነትም ድረስ የምትሄዱም ከሆነ በወሬ ደረጃ አይደለም በአክሽን ደረጃ አበሬያችኋለሁ። ሁለተኛ ማድረግ የምንችለው ደግሞ ምንድን ነው? እንዲህ ግራ የተጋባችሁበት ነገር ካለ ገብታችሁ ጠይቁ። አሁን እዚህ ጋር ዝም ብላችሁ በዘፈቀደ ይሄ ፌስቡክ ላይ ስለተፖሰተ የሆነ ነገር ላይ እንትን ስለተባለ ምናምን ትክክል። ይሄ ቤተክርስቲያን እኮ እንደ ስርዓት አላት። ማንም ተነስቶ እዚህ ጋር እንደፈልግ የሚፈነጭበት ቦታ አይደለም። ቤተክርስቲያን ስርዓት አላት። ለምሳሌ ክህነት ያለው ሰው በክህነት ቤተክርስቲያንን የሚያገለግልበት ስርዓት አላት ቤተክርስቲያን። እኔ ክህነት ተቀብያለሁ እንደፈልግ እዚህ ጋር አክሮባት እሰራለሁ ማለት አይቻልም። በስልጣን ክህነት የሚያገለግለው እንደዛ፣ በድቁናም ደግሞ የሚያገለግለው የድቁና የሆነ ስርዓት አለ። በምንኩስናም ልክ እንደዛው በምንኩስና ስርዓትም ራሱን የቻለ ስርዓት አለ። በቤተክርስቲያናችን ለእያንዳንዱ ራሱን የቻለ ስርዓት አለ። ብትሁናም ልክ እንደዛ።
ኦኬ ብትውና ምንድነው? ምንኩስና ምንድነው? ዘር ልዝራ ብለው የማይጨነቁ ንብረት ላፍራ ብለው የማይጨነቁ ግርማ ሌሊቱን ድምፅ አራዊቱን ታግሰው ድምፅ አጋንንቱን ታግሰው በስርጥ ዋሻ በገደል ድንጋይ ተንተርሰው አመድ ነስንሰው ቅጠል በጥሰው የሚኖሩ ናቸው። ከዛ ውጪ በቃ እናንተ ህልም የምታረጓቸውን ንብረቶች በአጠቃላይ እያፈራ ያለ ግለሰብ ከሆነ እዚህ ጋር የሆነ ነገር አለ ማለት ነው። እናንተ ህልም የምታረጉትን ቪላ ቤት 4-5 እየገዛ ያለ ባህታዊ ከሆነ there is something wrong። ምክንያቱም ወደ ብህቱና የገባው ይሄን ንቆ ነው። በቃ ምንም እዚህ ጋር ምን ደራደርበት እገሌ እንዲህ ነው ገሌ በዚህ ወጥቶ ምናምን መባባል የለባችሁ። በቃ ሲጀም ብትውና ምንድነው ብትውና በቃ እኮ አሁን እኮ ይኸውላችሁ እንዴት መሰላችሁ ጴጥሮስ አሳ አጥማጅነቱን ትቶ ነው ክርስቶስን የተከተለው። እሺ ጌታ እዚህ ጋር እያስተማረ ጴጥሮስ እዚህ ጋር ቆይ አሳይን እዚህ ጋር ጥምድ ላድርግ ጌታ ወይ አንተ ተናገር ቃል አውጣ እኔ እዚህ ጋር አሳይን በቃ ጎን ለጎን ይሄዳል ምን ችግር አለው አይደለም ያለው። ይሄንን መታው ካለበት ይሄንን ትቶ ነው የተከተለው። ትቶ ከተከተለ በኋላ እንደ ሎጥ ሚስት ዞር ብሎ አላየም። ወደ ኋላ ዞር ብሎ ያዩት ከግብጽ የወጡት እስራኤላውያን ናቸው። ይሄ የፈርዖን ሽንኩርት አስጠልቶናል የፈርዖን አገዛዝ ይበቃናል ብለው እግዚአብሔር ነፃ ያወጣናል ብለው ሙሴን ተከተለው ወጥተው የነበሩ ህዝቦች ሄደው በረሃ ላልቅ ቢላቸው የፈርዖን እንጀራና የፈርዖን ሽንኩርት ናፈቅር ማለት ጀመሩ። አንድም ሰው እኔ ብትውና ህይወት መርጫለሁ ምንኩስናን መርጫለሁ ካለ በኋላ እናንተ ህልም የምታረጓቸውን ነገሮች ዓለም ላይ ያላችሁ እናንተ ኦኬ በቃ ከዓለም ጋር ታግላችሁ እየኖራችሁ ያላችሁ ሰዎች በስጋችሁ ያልሞታችሁ ሰዎች በስጋዬ ሞቻለሁ ካለ በኋላ ግን ለስጋውን ለማመቻቸት የ20 ሚሊዮን የ30 ሚሊዮን እና የ40 ሚሊዮን ቪላ ቅንጡ 4-5 ቤቶች የሚገዛ ከሆነ እዚህ ጋር ቁጭ ብለን ማውራት አይጠበቅብንም። በቃ there is something wrong። ክርስቲያን ሆናችሁ ቶች ወንድሞችም እንዲህ አይነቱን ነገር ከቤተ ክርስቲያን አስተምሮ ጋር ልታጋጩት አይገባም። ቅድም እንዳልኳችሁ ሁሉም ስርዓት አለው። ቤተ ክርስቲያን ስርዓት አላት። ጵጵስና ራሱን የቻለ ስርዓት አለው። ማንም ከመሬት ተነስቶ ጳጳስ መሆን አይችልም። ማንም ፕትርክና ራሱን የቻለ ስርዓት አለው። ምርግትና ራሱን የቻለ ስርዓት አለው። ለምንድን ነው ከታድሶ መናፍቃን ጋር ዕለት ዕለት የምንጨቃጨቀው? እኔ ካህን ነበርኩ፣ እኔ ሊቅ ነበርኩ፣ እኔ መሪጌታ ነበርኩ፣ እኔ ባለቀኔ ነበርኩ ሲሉ የታለ አምጡ ማስረጃ የምንለው እኮ ቤተክርስቲያን ስርዓት ስላላት ነው። ቤተክርስቲያን ስርዓት ስላላት ነው። ማንም ተነስቶ ዲያቆን መሆን አይችልም። ማንም ተነስቶ ቄስ መሆን አይችልም። ማንም ተነስቶ ካህን መሆን አይችልም። ስለዚህ ይሄንን እናንተ ልታውቁ ልትረዱ ይገባል። ከዛ ውጪ ግን ምናልባት አሁን እንዲህ አይነት ነገር አእምሯችሁን የረበሳችሁ ሰዎች ካላችሁ ከዚህ በኋላ የምፈቅደው ጥያቄ ብቻ ነው። ከቤተ ክርስቲያን ስርዓት ጋር ብቻ ከእንዲህ አይነቱ አገልግሎት ጋር ተያይዞ ብቻ ስርዓት ጉዳይ ላይ ጥያቄ ካላችሁ አንዳንድ እድል ለሁሉም እሰጣለሁ። እድላችሁን እየተጠቀማችሁ ትወጣላችሁ። ሌላ ሰው እየገባ ይጠይቃል። ስለዚህ እኛም ደግሞ የቤተክርስቲያን ስርዓት እንዲህ ነው። በቃ ባጭሩ ቤተክርስቲያን እንዲህ ነው የምታስተምረው። ከዛ ውጪ እኔ የማንንም ሰው እዚህ መታችሁ እኔ ጋር የማንንም ሰው ስም እንዳጠረው እኔ አልፈልግም። የማንንም ሰው ስም በቃ እኔ አልፈልግም። ቅድም እንዳልኳችሁ እኔ ፐርሰናሊ የኔ ኃጢአት የኔ በደል የኔ ሸክም ተራግፎ አላለቀም። ክርስቶስ በቸርነቱ ገና እያጠበኝ ነው። እኔ ገና አልነጻሁም። እግዚአብሔር አምላክ ንስሐዬን ይቀበለኝ። ስለዚህ እኔ ገና በዚህ የንስሐ ፕሮሰስ ውስጥ ያለው ሰው ጣቴን እኔ ኧረ ጌታ ሆይ የኔን በደል ረስቼ የኔን ኃጢአትማ ረስቼ እኔ የሆነ ገሌ እንዲያርጉ ያልሰራውን አይደለም እምላችሁ ሰው የሰራውን ወንጀል ለምሳሌ ተሙ ወንድማችን ይሄው እዚህ ጋር ምሳሌ ነው ብላችሁ ተሙ ያልሰራውን አይደለም የሰራውን ወንጀል ተመስገን እንዲህ አይነት ሰው ነው እያልኩ እኔ አላወራም ነው ባጭሩ። ተሙም ልክ እንደዛ አያደርግም። ይሄ በቃ የአንድ ክርስቲያን አቋም ነው መሆን ያለበት። ስለዚህ እድል ያለው ሰው ካለ እድል እሰጣችኋለሁ። ጥያቄ ካላችሁ ጥያቄ ታቀርባላችሁ። ጥያቄ ካላችሁ ብቻ እሺ። ፈለገ ተናግሬ እኔም ልውረድ፣ ምክንያቱም እንድታስተምር ጥያቄ ካለ ብቻ እኮ አሁን ያልኩትን ሰምተኛል አይደለ? ጥያቄ ካለ ብቻ ነው። እሺ አሁን እዚህ ጋር ሰዎች መናገር ስለፈለጉ ተሙም ሀሳብ መስጠት አይችልም። ተሙም ማይክ የሚከፍተው እዚህ ውስጥ ያላችሁ ሌሎቻችሁ ማይካችሁ የምትከፍቱት ጥያቄ ሲኖራችሁ ብቻ ነው። ጥያቄ ካላችሁ እቀበላለሁ። ጥያቄ ከሌላችሁ ግን ማንም ሰው ማጠቃለያም ሀሳብ አስተያየትም እንዲሰጥ አልፈልግም። እሺ እኮ ጥያቄ አለኝ እኮ ጥያቄ ማለት ላይክ እንትን እንሁን
ምንድነው ኦርደር አንስጥ። ትልቁ እኔ የምፈራው እሱን ነው። ቢሃምብል አሪፍ እየሄድክ ነበር መሀል ላይ። የኔ ጥያቄ ምን መሰል፣ ወደ ዋናው ፖይንት ስመጣ የቤተ ክርስቲያን አሁን አንድ ትልቁ ችግር የተፈጠረው ፖለቲካ ውስጥ እና ሃይማኖት ሴኩላር ናቸው። እኛ ስንማር በሲቪክስ ሴኩላር ናቸው አይገባም ነው። አሁን ትልቁ ችግር ፖለቲከኛ ሃይማኖት ማን ነው? ይሄ ፖለቲካ ሃይማኖት ካባ የለበሱት ፖለቲከኛ ይሆኑብናል። ቤተክርስቲያን ምን አይነት አሰራር ነው ያላት? እነዚህን ሰዎች በምን በዓለማዊ ህግ ነው የምትዳኝልን ወይስ በመንፈሳዊ ህግ ነው? ግራ የገባን እኮ እሱ ነው። አሁን ስለ መምህር ዮሐንስ ብዙዎችን ያወዛገበ የፖለቲካ እንትን አለ፣ ኢንተረስት ያለው ግሩፕ አለ። እኔ ቱ ዛት ኤክስተንት ፖለቲከኛም ነኝ። አይ ነው ኢትዮጵያን ፖለቲክስ ላይክ ዘ ባክ ኦፍ ማይ ሃንድ በደንብ ጠቅቄ ነው የማውቀው። እሺ ምን ብዬ ነው አሁን የነገርኩ? በቤተ ክርስቲያን ስርዓት ዙሪያ ጥያቄ ካለ ጥያቄ የቤተ ክርስቲያን ነው እኮ የምነግርህ። እስኪ ጨርስ አዳምጠኝ ወዳጄ፣ ፕሊስ አትጮህ እሺ። አሁን አንተ ስለ ጮክ አይደለም አዳምጠኝ፣ በደንብ አድርገህ አዳምጠኝ አልኩህ። በቤተ ክርስቲያን ስርዓት ዙሪያ ጥያቄ ያለው ሰው ጥያቄው ምን ይበል ያቅርብ። ሰው ጥያቄ አለኝ አልክ ጀመርክ። እኔ አምናት ፖለቲሽያን እሺ። ስለዚህ ስለ ፖለቲካ እኔ ምንም የሚያገበኝ ጉዳይ የለም። አሁን ስለ ፖለቲካ አላወራሁም። እስኪጨርስ አዳምጠኝ ወዳጄ፣ እስኪጨርስ አዳምጠኝና ትናገራለህ። እኔ የሃይማኖት ሰው ነኝ። እማቀው ማጣቀስ የምችለው ህገ መንግስት ሳይሆን የቤተ ክርስቲያኔን መጽሐፍ ቅዱስ ነው። ስለዚህ መጽሐፍትን ገልጠን ልናወራ የምንችለው ሰዎች ስለሰሩት ወንጀል፣ ሰዎች ስለሰሩት ስህተት ሳይሆን ስለ ቤተ ክርስቲያን ስራ ጥያቄ ካለ ለመጨረሻ ጊዜ እድል እሰጥሃለሁ። ጥያቄውን ታቀርብልኛለህ። ከዛ በኋላ ነው የምመልስልህ ጥያቄውን። ጥያቄ ከሌለ የግድ መናገር የለብህም። ሌሎች ሰዎች እድል እንሰጣለን። ጥያቄ ነበረ፣ እንዴት እንዳልተረዳሁ አላውቅም። እንግዲህ በዚህ ደረጃ ስለ ቤተ ክርስቲያን ስርዓት እኮ እየነገርኩህ እኮ ነው። የኔ ጥያቄ እኮ እንዴት ነው ማስታረቅ የሚቻለው ነገርኩህ እኮ። የቤተ ክርስቲያን ይሄ አሁን ስናት ካነን አሁን ይሄ ሀሳብ ነው እየጠየቅኝ ያለው። እገሌና እገሌን እንዴት እናስታርቃቸው? ፈለገ አትናትዮስ እኔ በጣም አከብርሃለሁ፣ ግን በዚህ ደረጃ አን ኤቲካል የሆነ አን ኦርቶዶክስ የሆነ ምግባር ነው ያለህ። ሶፊ በጣም ሀምብል ነው፣ ዘሞስ ሀምብል። እኔ ሶፊ ቤት ነው ከዚህ በኋላ ምገባ። ባለፈው ማስወርደኸኛል። ክፉ ቃል መነጋገር አልፈልግም። ሲጀመር ይኸውልህ እናንተ ሃይማኖት ሰባኪነን የምትሉ ምግባር የላችሁም። ኦርቶዶክሳዊ ምግባር ቅንጣት ታክል የላችሁም። ዘሞስት አንድ በቃ ምንድነው ዲክታተር ናችሁ። በቃ እንደዚህ ነው ምናምን ሲጀመር ሽታችሁራል። ኦኬ እኔ አሁን ይኸውላችሁ ብሶት ያላችሁ ሰዎች ያላለም ገብታችሁ እንድትወሩ የምፈልገው ሃይማኖተኞች ዲክታተር ናችሁ ምናምን ሰዋት። ይሄ ነርፍ ማ ቢዝነስ። ስለ ቤተ ክርስቲያን ስርዓት አላት። አማርኛ የማይገባችሁ ከሆነ በደንብ አድርጋችሁ አዳምጡኝ። ቤተ ክርስቲያን ስርዓት አላት፣ ካህን አላት። ለምሳሌ ትላንት እንኳን የተመሰረተችው ትላንት ነው የተመሰረተችው የሙሉ ወንጌል ቸርች ፓስተር ይሄን ያክል ምናምን ሾም ያለው ትላለች። ምን ማለት ነው? እኛ እዛ ውስጥ ኢንቮልቭ ማናረግበት ራሱን የቻለ ስርዓት አላቸው ማለት ነው። የሆነ ነገርን የሚሾሙበት የሚያስተካክሉበት። አሁን የጠየኳችሁ ስለ ስርዓት ነው። ስለ ስርዓት ጉዳይ ብቻ ጥያቄ ካላችሁ እንደው በቤተ ክርስቲያናችን እንዲህ አይነት ነገር ይቻላል ወይ? ለምሳሌ በቃ እንዲህ አይነት አገልግሎት እንዲህ ይቻላል ወይ ብሎ የቤተ ክርስቲያን ስርዓትን ብቻ መናገር ነው ያለባቸው። እኔ እንዲህ አይነት ነገር ስለማይመቼ ነው። ምናልባት ሌሎች ሰዎች ቤት እንደፈለጋችሁ ተናገራችሁ ሊሆን ይችላል። በነገራችን ላይ ጭቅጭቅ የሚወዱ ሰዎች አሉ። ለምን እንደምታውቁት አብዛኞቻችን ወረኞች ነን። አብዛኞቻችን ጭቅጭቅ እንወዳለን። ስለዚህ የገሌንና ገሌን ያስገቡታል። ካስገቡ በኋላ እነሱ ጸጥ ነው የሚሉት። ገሌና ገሌ እንዲጨቃጨቁ ያደርጋሉ። ከዛ በኋላ ቪዩ እንዲጨመርላቸው ይፈልጋሉ። አቴንሽን ሲከር የሆኑ ሰዎች አሉ። ያንን ስለሚፈልጉት ሊያዳምጧችሁ ይችላል። እዛ እናንተን የሚያዳምጧችሁ አቴንሽን ሲከር ስለሆኑ ነው። እኛ ደግሞ እዚህ ጋር አንፈልግም። ያንን በቃ ፖይንት ስለሚመለከተን ነገር ብቻ። ለምሳሌ አሁን ዛሬ ስለ ቤተክርስቲያን ነገረ ድነት ትምህርት አይደለም ነው ያልኳችሁ። ስለ ፕሮቴስታንቲዝም አይደለም ነው ያልኳችሁ። ስለ ራሳችን የቤተክርስቲያናችን ስርዓት፣ ስለ ካህን መጠየቅ የምትፈልጉት ነገር ካለ ጠይቁ።
በእኔ አቅም ያለውን ኢቭን እኔ ባይዛዌ ኢቭን ሙሉ የቤተ ክርስቲያንን የሥርዓት ትምህርት ራሱ መመለስ የምችል ሰው አይደለሁም። አሁን እኔ ማይመለከተኛል አሰረ ስልጣነ ክህነት መስቀል የጨበጠ አባት ብቻ የሚመለከታቸው ደግሞ ጉዳዮች አሉ። ከሥርዓት ጋር ተያይዞ የምችለውን እመልሳለሁ፣ ማልችለውን ግን እስኪ ከኔ የተሻሉ አሰረ ክህነት ያላቸው ስልጣነ ክህነት ያላቸው መስቀል የጨበጡ አባቶችን ጠይቁ ብለን የምናልፋቸው ጉዳዮች አሉ። ስለዚህ ልክ እንደዛ ልንመልስ የምንችላቸው የሥርዓት ጉዳዮች ካሉ ብቻ እነዛን ብቻ አቅርቡ። ከዛ ውጪ እባካችሁ ይሄ የግል እንትናችሁን ለማንጸባረቅ አትሞክሩ። እኔ አልፈልግም። እሺ፣ እዚህ ላይ ገስ ላይ ጥያቄ ያለው ሰዋል ማለዳ የሚል አካውንት ጥያቄ ያላችሁ ፈለገ አመሰግናለሁ። ታሙና አንተ ሁሌም ማይከታተላቸዋለሁ በብዙ ነገርና እያየሁት ነበረ ከሶፊ ቤት ጀምሮ በቃ የሚነሱ ነገሮች እሱ ልክ ነህ። ግን እኔ አንድ ጥያቄ የሆነብኝ ምን መሰለህ፣ እያንዳንዳችን ስርዓትና ለምሳሌ የንስሐ አባት ስንዝ ምን ማድረግ እንዳለብህ ያስተምራሉ አባቶች። ስለዚህ ምንድን ነው ማድረግ የሚቻለው? እንደዚህ ያለ ነገር ለምሳሌ ልጁ አሁን ያወራው ብዙ ነገር ነበርና ምንድን ነው ማድረግ የተቻለው? አሁን እዚህ አመጣው ማውራት ማረዳ አሁን አንተም ሌላ እየሰራ ነው። ይቅርታ ወንድሜ፣ አሁን እኔ ስለምንድን ነው ጥያቄ ያልኩ? አሁን ከአንተ በፊት የነበረው ልጅ በቃ የራሱን ነገር ሲናገር ነው አይሆንም፣ በቃ እንዲህ አይነት ነገር አንፈቅድ። እኔ ፐርሰናሊ ስለማልፈቅድ ማለት ነው። አይሆንም። ስለ ቤተክርስቲያን ስርዓት፣ ቤተክርስቲያን እኮ ስርዓት አላት። ስለ ቤተክርስቲያን ስርዓት ጥያቄ ካለ ጠይቅ። ጥያቄ ከሌላችሁ የግድ እኮ ነገር የለባችሁም። አሁን አንተም ደግሞ ድል ስንሰጥ አሁን የቀድሙ ልጅ ያለው ጉዳይ እንዴት እንደሚሆን አሁን እኔ ፐርሰናሊ አሁን እኔ ስለቀደሙ ልጅ እንትን ነው እንዲህ ነው ብዬ መናገር አልችልም። የቀደሙን ልጅ እስኪ ስታገኘው ትጠይቋለህ። ማለዳ ተወዳጅ ወንድማችን አሁን እድል የምንሰጠው ስለ ቤተክርስቲያን ስርዓት ብቻ ነው። ለጊዜው ካላሰብክበት፣ ለጊዜው ጥያቄ ከሌለ ይደዝማታል። ሌላ ጊዜ እገባና እናወራለን ትለናለህ። ሌላ ጊዜ በሰፊው እናወራለን። ካለ ግን ጥያቄ እድል እንስጥ ስለ ቤተክርስቲያን ስርዓት ብቻ። ስለ ቤተክርስቲያን ስርዓት ለምሳሌ የቤተክርስቲያን አገልጋዮች የራሳቸውን ፎቶግራፍ ወይም ደግሞ የራሳቸውን የሆነ እንደ ባዕድ አምልኮ የምንበለው በመመገቢያም ሊሆን ይችላል፣ በገዳማቱ መመገቢያም ወይም ደግሞ በጸበል ቦታ ሊሆን ይችላል። ምስል አድኖ ስዕላቸውን ለጥፈው ይሄን ያለ የምንሸጠው ይሄን ያለ የምንሸጠው ተብሎ ቢደረግ ለማን ነው ይሄን ነገር ሪፖርት ማድረግ የምንችለው? ወይስ ደግሞ ምንድነው ከኛ ከመመኑ የሚጠበቀው? መልካም። የመጀመሪያው ትልቁ ነገር ቤተክርስቲያን የሁሉም ነች። ለምሳሌ ተወዳጅ ወንድማችን ማለዳ አንድ ምዕመን ካህንን መናገር አይቻልም ይባላል አይደል? ከአክብሮት አንጻር ካህንን መናገር አይቻልም የሚባለው ግን ካህኑ በብቁ ሁኔታ አገልግሎቱን እስካገለገለ ድረስ ነው። አንድ ካህን ከአገልግሎቱ ባፈነገጠ መልኩ ስህተት ሲሰራ፣ ወንጀል ሲሰራ ግን የትኛው ምዕመን ካህኑ ያደረገው ቆብ፣ ካህኑ የለበሰው ካባ፣ ካህኑ የያዘው መስቀል የቤተ ክርስቲያን ንብረት ነው። ስለዚህ የቤተ ክርስቲያንን ንብረት ተሸክሞ ስህተትና ወንጀልን መስራት ስለማይችል እያንዳንዱ ምዕመን ይሄ ለምን እንዲሆናል፣ ይሄ ለምን እንዲሆናል ብሎ የመጠየቅ ብሎም አልፎም ደግሞ የመቃወም መብት አለው። የቤተ ክርስቲያን መብት አለው። በቤተ ክርስቲያን ውስጥ የአንድ አገልጋይ ፎቶ ሲጀመር እንዴት ምን ሊሰራ ልክ እንደ ቅዱሳት ስዕላት ይሰቀላል ነው የመጀመሪያው። ይሄ ሌላ ታሪክ ነው። ባይዘው በጣም እንዲህ አይነት ነገር የትኛውም ክርስቲያን አይቶ ጸጥ ካለ ችግር ነው። በነገራችን ላይ ሰይጣን ይወላችሁ ቀድሞ በገነት አይደለም ፈተናውን ያቆመው፣ ስቲል ነው ይፈትናል። ለምሳሌ በገነት ታስታውሱ ከነበረ ሔዋንን በከንቱ ውዳሴ ነው የፈተናት። ሰላም ለኪ ንግሥተ ሰማይ ወምድር ሲላት በቃ ልቧ ፍርጥ አለ። የምድርና የሰማይ ንግሥት የሆንሽ ሔዋን ወይ ሰላምታ ላንቺ ይገባሻል ብሎ ሰላምታን ሲሰጣት ልቧ በሐሴት ተሞላ። ለስተት ተቃደመች እና ሰይጣን የሰውን ልጅ ለመጣል የተጠቀመበት ትልቁ ሲስተም ምንድነው? ከንቱ ውዳሴ ነው። ይሄ ከንቱ ውዳሴ አሁንም ድረስ አለ። አሁንም ድረስ ይሄ ክርስቲያኖች ወንድሞች እባካችሁ በትንንሽ ነገሮች አትታለሉ። መቼም አንድ ምሳሌ ልስጣችሁ። ገድለ ጊዮርጊስ ምዕራፍ 7 ላይ
ሰማዕቱ ቅዱስ ጊዮርጊስ እንግዲህ በቤተክርስቲያናችን ታቦት የተቀረጸለት ሰማዕት ነው እና ገድለ ጊዮርጊስ ምዕራፍ 7 ስትመለከቱ ሰይጣን የሐሰት አባት ነውና በጊዮርጊስ ፊት እንኳን ቆሞ እንደዋሸ ይናገራል። ድርሳነ ሚካኤል ላይ ይሄንኑ የገድለ ጊዮርጊስን ታሪክ ያነሳና በገድለ ጊዮርጊስ ላይ ሰይጣን እንዲህ ብሎ እንደዋሸ ይናገራል። እሱ ይህን ያለው አብሁ ለሐሰት የሐሰት አባት ስለሆነ ይናለ ይላል። ሰይጣን ግብሩ ሐሰት ነው፣ መዋሸት ነው። የሰይጣን ምስክርነት የምትሰሙ ሰዎች ፕሊስ እባካችሁን እንዴ ትልቁ የምስራችሁ ወንጌል ነው። ሰው ቤተክርስቲያን ሄዶ የክርስቶስን ምስክርነት የክርስቶስን ወንጌል መስማት ሲኖርበት የአጋንንት ምስክርነት እንደ ሱስ ቁጭ ብላችሁ የምትቆሙቁሙ ሰዎች ወደ ገደል ነው የምትገቡት። ሰይጣን በጣም የሐሰት አባት ነው። ስለዚህ በከንቱ ውዳሴ ሰዎችን ይፈተናል። ውይ አንተን እኮ እኛ ማየት አንችልም እንዴ አንተን እኮ መንካት አንችልም ይላል። እንደዛ ስላለ ልባቸው እንዲህ በቃ አብጦ ፍርጥ የሚሉ ሰዎች በጣም ብዙዎች ናቸው። እኔ ለምሳሌ በከንቱ ውዳሴ ተፈትኜ ፎቶዬ በትልልቁ ከቅዱሳን መላእክት ስዕላት እኩል ከቅዱሳን ጻድቃን ከነቢያት ከሐዋርያት እኩል ፎቶ እንዲሰቀል ማድረግ ከሆነ there is something wrong። ሲጀመር በቤተ ክርስቲያናችን የቅዱሳት ስዕላት አገልግሎት ምንድን ነው? ስብከት እኮ ነው፣ ስብከት ነው። ቤተክርስቲያናችን ቅዱሳት ስዕላትን የምትጠቀሙ የስብከት አገልግሎት ነው። ለምሳሌ አርሴማ ስዕል ሲኖር አርሴማን ኢየሱስን ረሳ አርሴማን ትሰብካለች ማለት ነው ወይ? በፍጹም። በአርሴማ ሕይወት የከበረውን ክርስቶስን ግን ትሰብካለች። ኢቭን በቤተክርስቲያናችን አንድ ነገር አስምሩበት ክርስቲያኖች ወንድሞች፣ በቅድስና የሚኖሩ ቅዱሳን አባቶች ቅድስናቸው በቤተክርስቲያን ራሱ የሚዘከርላቸው ራሱን የቻለ ስርዓት አለው። ካረፉ ከስንት ዓመታት በኋላ እንደሚዘከር ቤተክርስቲያን ስርዓት አስቀምጣለች። ሚኒመም እንደው በጣም ካነሰ በቤተ ክርስቲያናችን ውስጥ ከ25 ዓመታት በኋላ ነው የነዛ ቅዱሳን ስም የሚዘከረው፣ ከንቱ ውዳሴ እንዳይሆን ማለት ነው እንጂ ጭራሽ በሕይወት እያሉ ቅዱሱ አባታችን እጅግ በጣም ታላቁ እንትናንተን እንዲህ የሚባል ነገር የለም። ይሄ ከንቱ ውዳሴ ነው። በቃ ማንም ሰው ነው የሚወድቀው። በዚህ ምንም ግር ልትጋቡ አይገባም። በቃ ሰይጣን በከንቱ ውዳሴ ብዙዎቻችን ይጥለናል። ስለዚህ ጥንቃቄ ያስፈልጋል። እሱ የሐሰት አባት ነው፣ አቡ ለሐሰት ነው። የእኔ ፎቶ ምን ሊሰራ እኔ ምን አርጌ ለቤተክርስቲያን ምን አርጌ ነው ምን አትርፌ ነው ፎቶ የሚሰቀለው? እንደው ጉባኤ እስከሆነ እሺ፣ ለምሳሌ እንደው አሁን እንደው በዘልምድ የሚለጠፉ ፖስተሮች አሉ። እሱንም ከቤተክርስቲያን ቅጥር ግቢ ውጭ እንደው ጉባኤ አለ ምዕመናን እንዳትቀሩ ተብሎ ሰዎች ጉባኤውን አስበው አስታውሰው እንዲመጡ የርዕሰ ሊቃነ ጳጳሳቱ የካህናት የሚገኙ መምህራን እና ዘማሪያን ፎቶ ሊፖስት ይችላል። ያ ፖስተር ምንድነው ትርጉሙ? ይመጣሉ፣ አገልጋዮች ይመጣሉ፣ ጉባኤ አለ፣ ጉባኤ እንዳትረሱ። ሰው አይምሮ ላይ ጉባኤን ያስታውሳል። ከዛ ውጭ እኔ ልብሰ ተክህኖ ለብሼ እንዴ ከቅዱሳንና ከጻድቃን መካከል የኔ ፎቶ እንደ ስዕል ምን ይሰራል? ይሄ ነገር ስህተት ነው። በቤተክርስቲያናችን እንዲህ የሚባል ስርዓት የለም። አንድ ሰው ፐርሰናሊ እንደዛ ካደረገ ስህተት ነው። እኔ የታዘብኩትን ነገር ልንገራችሁ። አሁንም እኔ የማንንም ስም መጥራት አልፈልግም። እንደኔ ያያችሁ እንደኔ የታዘባችሁ ሰዎች ልትኖሩ ትችላላችሁ። ለምሳሌ በጣም ቆይቷል የፌስቡክ ተሌ ነው ያየሁትና በሆነ ቦታ ላይ የሚኖሩ እህቶቻችን ብቻ ከሀገር ውጭ ያሉ እህቶቻችን የመድኃኔ ዓለምን ዝክር እንግዲህ አስቡት፣ የመድህን ዓለምን የክርስቶስ ኢየሱስን ዝክር ለመዘከር ተሰባስበው ከመድህን ዓለም ክርስቶስ አጠገብ የአንድ ሰውን ፎቶ አስቀምጦ ሻማ ሲያበሩ ተመልክቼ በጣም አዝኛለሁ። ይሄ እንደ ቤተክርስቲያን በጣም ትልቅ ኪሳራ ነው። ቤተክርስቲያን እንደ አይነት አስተምሮ የላትም። ሰው ልንወድ እንችላለን፣ የምንወድበት ግን ልኬት ሊኖር ይገባል። እንዲህ ይሄ ሊሚት አለ በቤተክርስቲያን። በቃ ይሄ በፍጹም ስርዓት ልናልፍ አይገባም። ቤተክርስቲያን ራሱን የቻለ ስርዓት አላት። ሰው ልንወድ እንችላለን ምናምን። ሲጀመር በጣም ብዙ እንደው ሰው ከፍቅሩ የተነሳ የሚሳሳታቸው ስህተቶች አሉ ወይ? በጣም ብዙ። አሁን ያንን ርዕስ አድርገን ራሱ መውራት የለብንም። ግን በቤተ ክርስቲያን ቀኖና በቤተ ክርስቲያን ስርዓት ሊጣሱ ማይገቡ ሰዎችን የሆነ አንድ ግለሰብን ስለምንወድና ስለምናከብር ልንጥስ እኔ አሁን ቅድም እንዳልኳቸው የሆነ ሰው ስም መጥራት አልፈልግም። የሆነ ሰው ስሙ ገሌ የሚባል ምናምን ማለት አልፈልግም። ፐርሰናሊ ግን እንዲህ አይነት ነገሮች እኔ አልደግፍም፣ አልቀበልም። ያሳደገችኝ ቅዱስ ቤተክርስቲያንም አላስተማረችኝም። እንዲህ አይነት ነገር ይቻላል የሚል ሰው ካለ የስርዓት መጽሐፍቶቻችንን አምጥቶ ያሳየን፣ ለእኛ አዲስ ነገር ስለሆነ ማለት ነው። ከዛ ውጭ ግን እንዲህ አይነት ነገር አይቻልም። በቤተክርስቲያን ውስጥ ፎቶ አይሸጥም። የኔ ፎቶ ለምን ይሸጣል እንዴ? እንዲህ የሚባል ነገር የለም። የኔ ፎቶ ለምን ይሸጣል?
የኔ ፎቶ ምን ሊሰራ ነው ቤተክርስቲያን ውስጥ የሚሸጠው? ለምሳሌ ቅዱሳት ስዕላት አገልግሎት አላቸው ብለናል። ከአገልግሎታቸው አንጻር ሰው ሊገዛ ይችላል። መጽሐፍቶች ከአገልግሎታቸው አንጻር ሰው ለቤተክርስቲያን ሊገዛ ይችላል። ንዋያት ተብለው የቤተክርስቲያን ቅዱሳት ንዋያት ተብለው ማለት ነው። የኔ ፎቶ ቤት ይቀመጥ እንጂ ምን ይሰራል ደግሞ ንዋያት መሸጫ ውስጥ? የኔ ፎቶ ንዋያት መሸጫ ከተገኘ ስህተት ነው። በቃ there is something wrong። እንዲህ አይነት ነገር ከቤተክርስቲያን ስርዓት ጋር የሚገናኝ አይደለም። እንደ ቤተክርስቲያን ልጅነታችን ሁላችንም ልንቀወም ይገባል። ሁላችንም በቃ የፈለገ ፎቶ አልበም ሊቀመጥ የሚገባው እዚህ የቤቱ ስትመጡ ፎቶውን ይዩት። ፎቶን የፈለግኩትን ፎቶ አነሳ ስለነሳ ስፈልግ እጆቼን እንዲዘርግቼ ልነሳ፣ እጆቼን ስፈልግ አቤቱ ብዬ እንደዚህ ብዬ ቆሜ ልነሳ፣ እንዴትም ልነሳ ሰው አያገባውም፣ ሰው አይመለከተውም። ያ ፎቶ ግን ቤቴ ነው መቀመጥ ያለበት። ያ የኔ ፎቶ አልበሜ ነው። እንዲህ ብዬ የተነሳሁትን ፎቶ ግን የሆነ ንዋያት መሸጫ ውስጥ አስገብቼ ግን የሚሸጥ ከሆነ ቅዱሳት ስዕላት፣ የቤተክርስቲያን ቅዱሳት የሚባሉ መጽሐፍቶች፣ ቅዱሳት የሚል ቅጽል ያላቸው ንዋያት በአጠቃላይ የሚሸጡበት ቦታ ላይ ግን ተቀምጦ የሚሸጥ ከሆነ ግን ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት። እዚህ ጋር በጣም ጥንቃቄ ያስፈልጋል። ይሄ ስህተት ነው። እንዲህ አይነት የቤተክርስቲያን ስርዓት የለንም። ወንድማችን ማለዳ እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ጊዜ ያክብራለን። እሺ፣ ሌላ ጥያቄ ያለው ካለ ለአንድ ሰው ብቻ እድል ስጥ። ከስርዓት ጋር ተያይዞ ብቻ። እሺ፣ ከስርዓት ጋር ታሙ ጥያቄ አለ? ዳግመኝ አቤት። ሰላም ሰላም፣ እንደምን አለ? እግዚአብሔር ይመስገን። እና እግዚአብሔር ይመስገን። እሺ፣ ምንድን ነበር ጥያቄ? በዚህ ልክ ግን ዘመቻ ምን የሚሉት ነው? ምንድን ነው ጥያቄ? አልሰማሁም። በዚህ ልክ ዘመቻ ምን የሚሉት ነው? አልገባኝም። ጥያቄ መቀበል ዘመቻ ነው ማለት ምን ፋይዳችሁ ነው ለቤተ ክርስቲያን ነው በዚህ ልክ እንደዚህ እንትን የምትሉት? ጥያቄ ሰዎች የሚጠይቁት ለምን ይመስላል እኮ እሳቸው እንደናንተ አጭበርባሪና አስመሳይ መሆን አለባቸው ወይስ ስራ ላይ ነው መሰማራት ያለባቸው? ኦኬ፣ አሁን አጭበርባሪና አስመሳይ ያልከኝ ነው ለምሳሌ እኔ? አዎ። እሺ፣ ሰው ምንድን ነው ፖይንቱ? እሺ፣ እሺ ወንድማችን፣ እሺ ፈለገ አጭበርባሪ ነው አስመሳይ ነው፣ ሰው ምንድን ነው ፖይንት? እሺ ወንድማችን ሀሳብህን ሰጥ፣ ችግር የለውም ፕሊስ። ለምን ትወርዳለህ? ተወዳጅ ወንድማችን፣ እንዲህ አይነት ክፍተቶች ላይ ነው ነገሮችን እኮ ማጥራት ያለብን። ፕሊስ ተመልሰህ ግባና ከዛ በኋላ ታወራናለህ። እባካችሁን አሁን እዚህ ጋር በምንም አይነት ጉዳዮች ላይ እባካችሁን፣ ይሄ እኔ ሰው ምንም አይነት አመለካከት ሊኖር ይችላል። እዚህ ጋር አንድ ማስተዋል ያለባችሁ ነገር፣ እዚህ ጋር ትልቋ ቤተክርስቲያን አለች። ስለ ቤተክርስቲያኑ ስርዓት ሰው ቢያውቅ ይሄን ያክል ሰዓት ቁጭ ብሎ የሆነን ስም ደጋግሞ እየጠራ ረዥም ሰዓት ጊዜ አያባክንም። ሰው ቤተክርስቲያንን ሲያውቅ ሰው እየረሳ ነው የሚሄደው። ቤተክርስቲያንን ስለማናቃት ግን ስለሆኑ ግለሰቦች ነው ቁጭ ብለን የምናወራው። ገሌ እንደዚህ ነው፣ ገሌ በዚህ ወጥቶ፣ ገሌ በዚህ ገብቶ። እባካችሁ ቤተክርስቲያንን እወቋት። የቤተክርስቲያን ስርዓቷ ምን? የቤተክርስቲያንን ስርዓት ስታውቁ በነገሮች አትሸወዱም። በቃ ቤተክርስቲያንን እንደማታውቋት ትልቁ መለኪያው ምንድነው መሰላችሁ? ተወዳጅ ወንድማችን እንደው እግዚአብሔር ያክብርልኝ፣ እንደው አጭበርባሪና አስመሳይ ናችሁ ያልከው ነገር ትክክል፣ እውነትህን ነው።
ቤተክርስቲያን እንደማታውቋት ትልቁ ማሳየው እኛ እዚህ ቲክታክ ፕላትፎርም ላይ ያለንን ሰዎች እንዳዋቂ ነው የምትስሉት ጋይስ፣ እንዳዋቂ ፈለገ በስማ የሱ እውቀት ምናምን። ቤተክርስቲያንን ስታቋት ግን እንደዛ አትሉ። ቤተክርስቲያንን ስታቋት በጣም ቤተክርስቲያን አሉኝ ከምትላቸው ሊቃውንቶች ቁጭ ብለን የእነሱን ቃል ለእናንተ እያቀበለን እንደሆነ ትረዳላችሁ። በቃ እናንተና እኛ መካከል ያለው ልዩነት ምንድን ነው መሰላችሁ? እናንተ የቤተክርስቲያናችሁን ስርዓት በደንብ እየተከታተላችሁ አይደለም። የቤተክርስቲያናችሁ መምህራን ምን እያስተማሩ እንደሆነ አታውቁም። ጊዜያችሁን እያባከናችሁት ነው ያላችሁት። እኛ ትንሽዬ ነው መላችሁ የዛን ያክል ጎበዘን ሲሆን ትንሽዬ ደግሞ መምህራኖች ምን ብለው በዚህ ርዕሰ ጉዳይ ምን ብለው አስተምረዋል የሚለውን ነገር እንከታተላለን። ያንን ስለምንከታተል አፋችን ሞልተን ስለ ቤተክርስቲያን እናወራለን። ኦኬ፣ አፋችን ሞልተን ስናወራ አንዳንዶቹ ግራ ተጋብተው እናንተ ከመጀመሩ ነው ደግሞ ለቤተክርስቲያን ማን ይወከላችሁ ለመሆኑ ይሉናል። ቤተክርስቲያን የወከለቻቸውን መምህራን ሰምተን ስለምናወራ ነው አፋችን ሞልተን የምናወራው። እና እባካችሁን አሁን ግለሰብን እርሱት፣ ፈለገ አትናትዮስንም አሁን እርሱት። ተወዳጅ ወንድማችን አሁን የገባው አንተም ቢሆን ፈለገን እርሰው። ስለ ቤተክርስቲያን ስርዓት ግን ማወቅ የምትፈልገው ነገር ግን ካለ በዚህ አጋጣሚ ግባና ጠይቅ። አንዳንድ ስርዓቶች ላይ እያንዳንዳችሁ ክርስቲያን ናችሁ ቶች ወንድሞች ልታውቁ ይገባል፣ በጣም ልታውቁ ይገባል። በተለይ ከጸበል አገልግሎት ጋር ተያይዞ ጸበል ፈውስ ጋር ተያይዞ በየቦታው ካሉ ስርዓቶች አንጻር ግራ የተጋባችሁበት ነገር ካለ ገብታችሁ ልትጠይቁ ይገባል። እሺ፣ ይሄ ማንም ሰው ሊታለልበት የሚገባ ነገር አይደለም። ስለ ቤተክርስቲያን ስርዓት ሰው ሊያውቅ ይገባል። ስለ ቤተክርስቲያን ስርዓት ስታውቁ ግን እዚህ ጋር የሆነን ሰው ተሳርባችሁ ከዚህ የሆነን ሰው ደግፋችሁ መውጣት አይደለም። እሺ ወንድማችን እንኳን ከእንደገና ተመልሰ መጣ። እሺ እነ ፈለገ አትናትዮስ አስመሳይ ጮርባሪ ናቸው። ምንድነው ፖይንቱ እያልኩ ነበር ያቋረጥ ነው። ፖይንት ምንድን ነበረ? ኦኬ እሺ፣ በጣም ይቅርታ ኔት ነው ያስወጣኝ። በዚህ ልክ አሕዛብ ቤት በማይወክለው ቤተክርስቲያኗን በማይወክለው ቤተክርስቲያኗን ከፍ ዝቅ እያደረገ ከሚረግጥ ሰው ጋር አሁን ስለዚህ ስንት ህሙማን ወንድም አንድ ጊዜ አዳምጠኝ። አሁንም ስለሌላ ነገር አይደለም። አሁን እሺ የምናወራው ምንድን ብዬ ነው አሁን ያስገባው? ስለ ቤተክርስቲያን ስርዓት ማወቅ የምትፈልገው ነገር ካለ ግባና የምችለውን ነገር ጠይቅ። ለምሳሌ እኔ የምችለውን ነገር መልስልሃለሁ። ቅድም እንዳልኳችሁ ፈለገ አትናትዮስ ይሄ ቤተክርስቲያን የሆነ እንደው በቃ አይደለ እንደው የሆነ ጠቅልሎ የያዘ ሰው አይደለም። ከመምህራኖች የተማርኩትን ነገር ነው ለእናንተ ልናገር የምችለው። አፌ ሞልቼ የምናገረው ከመምህራኖች የሰሙትን ነገር ብቻ ነው። ምንድነው ከኔ አቅም በላይ የሆነ ነገር ካለ አባ ዮሐንስ ዳግማዊ ወንድማችን ዳግማዊ አዳምጠኝ ይሰማል ወንድሜ። ቆይ አንድ ጊዜ አዳምጠን። ከኛ አቅም በላይ የሆነውን አሰረ ክህነት ያላቸው መስቀል የጨበጡ አባቶች ደግሞ የሚመለከታቸው የስርዓት ጉዳዮች አሉ። ስለዚህ የምንችለው ወንድማችን ዳግማዊ ባልሰማው ጉዳይ ፈለገ አትናትዮስ እሺ፣ እናመሰግናለን። ወንድሜ ፈለገ አትናትዮስ አንዳንዴ ስሙን እኛንም የግዴታ ታዋቂነታችሁን ተጠቅማችሁ ሆይ ስለማይሆን ነገር ገብታችሁ ታወራላችሁ። አይ ቲንክ ጥፋተኞቹም እኛ ነን። ዲስማች ዝም ብለን እድልን መስጠት የለብንም መሰለን። እባካችሁን እድል ሲሰጣችሁ ገብታችሁ የሆነ ስለከፋችሁና ስለቀር ስላላችሁ ጉዳይ ገብታችሁ ለመናገር አትሞክሩ። ስለ ቤተ ክርስቲያን ጥያቄ ብቻ ካላችሁ እባካችሁን ግቡና ጠይቁ። እኔ እዚህ ጋር አሁን እኔ ላይቭ የከፈትኩት የሆነ ሰው ምን ሀሳብ አለው የሆነ ሰው ምን ሀሳብ አለው የሚለውን ለማዳመጥ አይደለም። ቀድሜ ተናግሬያለሁ። የግድ የሆነ ሀሳብ ካልተናገርን አትበሉ። ይሄ እንደዚህ አይነት ነገሮች የምናስተላልፍበት ቦታ አይደለም። ምናልባት እንዲህ አይነት ሀሳብ አስተያየት የሚያዳምጡ ሰዎች ካሉ የእናንተን ውይይት የእናንተን ወሬ የሚያዳምጡ ሰዎች ካሉ ከእነሱ ጋር ቁጭ ብላችሁ እኔ ፐርሰናሊ እንደዚህ አይነት ነገር አልደግፍም። ስለ ቤተክርስቲያን ስርዓት ግን ማወቅ ያለባችሁን ግን ገብታችሁ ማወቅ ትችላላችሁ። ከዛ ውጪ ክርስቲያኖች ወንድሞች በቤተክርስቲያን ስርዓት ዙሪያ ሁልጊዜ ከቤተክርስቲያን ያፈነገጡ ነገሮችን ስትመለከቱ ለመቃወም ምንም አይነት መሽኮርመም አያስፈልግም። የትኛውም ክርስቲያን የሆነ ሰው አሰ ክርስቲያን ልትቃወም ይገባል። በጸበል ቦታ ላይ ስም እናንተ ፒክ እያደረጋችሁ የምትጠሯቸው ግለሰቦች በየቦታው የነዙት ነገር ዛሬም ድረስ በየቦታው ችግር እየፈጠረ ነው።
ይሄ የቤተክርስቲያን ስርዓት የቤተክርስቲያን አገልግሎት ላይ ችግር እየፈጠረ ያለ ጉዳይ ነው ማለት ነው። ይሄ ሰይጣን አጋንንትን የሚያስረው አምላካችን የእግዚአብሔር ስም እግዚአብሔር ኃይል ሆኖ ሳለ ሰው ልክ እንደ ማዕከላዊ ቤት በሰንሰለት ማሰር ምናምን 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 ይሄ በመጽሐፍቶቻችን ሙሉ ብትገልጡ የሌለ ስርዓት ነው። እኔ ምን አጋጥሞኛል መሰላችሁ? እኔ የገጠመኝ ነው የምነግራችሁ። አሁን እንደዚህ ለቀልድ እንድትስቁ ምናምን አይደለም። እዚህ የነበርኩበት ገርጂ ማርያም ቤተክርስቲያን አካባቢ አዲስ ጸበል ቤት ከመሰራቱ በፊት ጳጉሜን ለመጠመቅ እንገባለን ሌሊት እና ሌሊት እንገባና ስንጸበል አንድ ማቀው ልጅ አለ። እኛ የዛን ሰዓት ስፖርት ዓለም ላይ ነን። ስፖርት ዓለም ላይ ሆነን የምናውቀው አንድ ልጅ አለ እና ያ ልጅ የሚያወራው ከአንድ ጓደኛችን ብቻ ነው። ለምንድን ነው? የእሱን ቋንቋኛ ስለማንችል። ያ ልጅ የሚችለው ኦሮምኛ ቋንቋ ብቻ ነው፣ ሌላ ቋንቋ አይችልም። እና አንድ ጓደኛችን ስለሚችል ከሱ ጋር ይግባባሉ። ያው ከሱ ጋር ሲያወሩ ነው እኛ የምናውቀው፣ ያኔ ስፖርት ዓለም ላይ ያለን ማለት ነው። እና እንደ አጋጣሚ እኛ ሀገር ሰላም ብለን ጸበል እየተጸበለ እውነተኛ የገጠመኝ ነገር ነው ነገራችሁ። ልጁ ሲጸበል ቀዝቅዞት የሆነ ድምፅ ያወጣል ይላል ይላል እና በዛ በሌሊት ልክ ይሄ ድምፅ የሰሙ አንድ አባት ወደ ውስጥ መጡና እኛን መጀመሩ ማን ነው ድምፅ እየወጣ ያለው ምናምን የሚለውን ነገር ማለት ነው። እና እንግዲህ ሌሊት ነው፣ ቅዝቃዜ አለ፣ ጊዜ ሊያሳያችሁ ቅዝቃዜ አለ፣ ሌሊት ነው። ልጁ እየተጠመቀ ይላል። ጌታ ሆይ ምን በሚያክል ጧፍ ወስደው ጀርባውን ይሸለጥ። ልጁ በጣም ነው የጮኸው። ከዛ በኋላ በቃ ወየ 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 በቃ እና እሳቸው ምንድን ቡዳነ ዛርነ ምንድን ምናምን ይኸውላችሁ፣ በቤተ ክርስቲያናችን ውስጥ የፈውስ አገልግሎት አለ ወይ? ኦፍኮርስ አለ። በጣም ብዙ ድውያን ተፈውሰዋል። አጋንንት ስቲል ነው የሚንቀጠቀጥበት ስም የክርስቶስ ኢየሱስ ስም የሚጠራበት ቤተክርስቲያን ያለን እኛ። ነገር ግን በዚህ አገልግሎት ላይ ሰዎች ሁልጊዜ የሚሰሩት ስህተት ብዙ ችግር ያመጣል። እና ያን ልጅ ሲመቱት ልጁ ምንም መናገር አይችልም። እና በጣም ብዙ ነገር እንዴት ብሎ ይንገራቸው? አንድ ዛር ነህ ይሉታል። ልጁ እንዴት እኔ ራሴ ነኝ ይበላቸው? በቃ ሊገባቡ አልቻሉም። እና በመሃል ምን ቢላቸው ጥሩ ነው? እግዚአብሔር ነኝ እያለ ነው የተጠመቀው። ራሴን ለማለት ፈልጎ ማለት ነው። እና የዛን ቀን እኔ እንዲህ በቃ የሳቀነው ሳቅ በጣም እኔ አረሰው። እኛም ሰው በጣም እየሳቁ ነው የወጡት። እና እንዲህ ዲስማች እባካችሁን በቤተ ክርስቲያን ስርዓት ላይ እንደ ልባችሁ የምትሆኑ ሰዎች ልትጠነቁ ይገባል። በጣም ብዙ ሰው ግራ እንዲጋባ ነው የምታደርጉት። ክርስቲያን የሆናችሁቶች ወንድሞችም ደግሞ አንዳንድ ነገሮችን ስትመለከቱ ኦብዘርቭ ስታደርጉ የቤተክርስቲያን ስርዓት ካልሆነ ለሚመለከቱ አካል ማመልከት አለባችሁ። ፕላስ ደግሞ ያንን ጉዳይ መቃወም ያለብን በትምህርት ደረጃ ነው። ለምሳሌ እገሌ የሚባል ሰው ተሳስቷል ስንል ሐሜት አይደለም። ሐሜት ምናምን እኔ እጠቀማለሁ ብዬ አላምንም እኔ በግሌ። ነገር ግን ቤተክርስቲያናችን ስርዓት ያላት ቤት ናት። ስለዚህ የስርዓት መጽሐፍቶቻችንን ገልጠን ይሄ ነገር ስህተት ነው። ለምሳሌ በቤተክርስቲያናችን አስተምሮ ስህተት ከሆኑ ነገሮች ውስጥ መካከል አንዱ አጋንንትን ኢንተርቪው ማድረግ ነው። ኢንተርቪው ማድረግ አጋንንት እኔ እንዲህ አይነቱን ነገር ራሱ ኬት እንደተገኘ ያሁን አይዲያ አጋንንት ኢንተርቪው ማድረግ ይሄ ቤተክርስቲያን ስርዓት አይደለም። እንዲህ ማይክ ይዘው ኬት አካባቢ ነው ያስከው እንደዚህ እኔ መንካት ትችላለህ? አይ እርሶም ያቃጥሉኛል። እስኪ ይሄን ቀና ብል ኧረ እኔ አልችልም እርሶንም እንዴት በማይክ ማለት ነው። አጋንንት ኢንተርቪው አይደረግም። እንዲህ አይነት የቤተክርስቲያን ስርዓት የለንም። እንዲህ አይነት ስርዓትን ለመቃወም ሐሜት አይደለም ሰውን የሚለውጠው። የስርዓት ጉዳዮችን ግን አንስቶ ግን ማውራት ግን በቂ ነው። የስርዓት መጽሐፍቶቻችን አንስተን ማውራት እንችላለን። አሁን አንድ ሰው መጥቶ የለም ይቻላል ከማለቱ በፊት እኛ አይደለንም የምንነግረው። ይኸው መጽሐፍቶቻችንን ገልጥና ይሄ መጽሐፍ ይቀደድ። እሺ የት አለ ስርዓታችን? እስቲ ይኸው አውጣና ያሳየን። እስቲ የት አለ እስቲ እንደሚቻል እስቲ አውጣና እስቲ አንድ የስርዓት መጽሐፍቶቻችን ላይ እስቲ ያሳየን። እንዲህ አገነት አገልግሎት የሚገለገለው በስርዓት አይደለ? ቤተክርስቲያን ስርዓት አለት አይደል? እስቲ የትኛው ላይ ያመጣው? እስቲ የቱ ጋር ነው አጋንንት ኢንተርቪው ሲደረግ ያየው? እስቲ ማስረጅ። በቃ እንደዚህ ማየት ይዘ ምናምን በቃ የት አካባቢ ያስከው እንደዚህ ቦታ ምናምን
እና ቤት ውስጥ እንዴት ነው ተበጣበጣላችሁ ምናምን? ምን ሆናችሁ? አቡ ለሐሰት ነው። ቤተክርስቲያን እንዲህ ብላ ነው የምታስተምረው። ቤተክርስቲያን ሁልጊዜም ደጋግማ ሰይጣን የሐሰት አባት ነው ነው የምትለው። አቡ ለሐሰት የሐሰት አባት ነው እየተባለ የሐሰት አባት የሆነውን ሰይጣን በቅድስናው አደባባይ በወደ ምሕረቱ ላይ ኢንተርቪው አይደረግም። እንዲህ አይነት ስርዓት የለንም። ስለ ስርዓተ ቤተክርስቲያን በቻላችሁ ታቀም ወቁ እያልኩ ያለው ስለዛ ነው። እና እንደዛ ነው ማድረግ ያለብን። ለማንኛውም በቻልነው አቅም እባካችሁን ሰፊ ጊዜያችንን በሐሜት ምናምን አታሳልፉት። ለቤተክርስቲያን ግን የሚጠቅም ነገርን ስሩ። ሁሉም ሰው የሚቃወመውም ሰው የሚደግፈውም ሰው ቀስ ብለን ተነጋግረን የሚዳኘን የስርዓት መጽሐፍቶች አሉ። የስርዓት መጽሐፍቶችን አውጥተን በቻልነው አቅም ለቤተክርስቲያን የሚጠቅም ትውልዱን የሚጠቅምን ሀሳብ አንስተን ብናወራ መልካም ነው። ኤኒዌይስ እኔ ደክሞኛል፣ ከዚህ በላይ መቆየት አልፈልግም። ምናልባት ነገ ከነገ ወዲያ የምንገባ ከሆነ እንዲህ አይነት ሀሳቦችን በሰፊው አሁን በጣም ስለመሸ ምንም ሰውም የለም፣ በደንብ በሰፊው እየዳሰስን እንኖራለን እና እረፍት ብናደርግ ምን ይመስላችኋል? የኔ ተወዳጆች እረፍት ብናደርግ ምን ይመስላችኋል? እንደውም ነገ ምንድን ነው ነገ ይህንን ሀሳብ በደንብ በሰፊው እናወራለን። ጌታ ይርዳን። ነገ በእኛ ቀን 4 ሰዓት ላይ በደንብ አድርገን በሰፊው እናወራለን፣ እግዚአብሔር ከረዳን። ይሄ አንዳንድ ጊዜ ሰው ምንድን ነው የሚባለው አባባል ብሎ ጠፋኝ። ለድነት ተብሎ ቅስፈት አለ እና የሆነ ጥሩ አደረግን ብላችሁ አረ ጋሽ ገሌ ጎበዝ ነው፣ ጋሽ ገሌ እንደዚህ ነው የምትሉ ሰዎች በዛው ልክ ስህተት እየሰራችሁ ነው የምትሄዱት። ቤተክርስቲያንን በመጀመሪያ አንድ ሰው ማወቅ አለበት ምንለው ለዛ ነው። በቃ ቤተክርስቲያንን ያወቃት ሰው ፈለገ አትናቴዎስ ሲወድቅ አብሮ ይወድቅ። ከዚህ ቀደም በተሐድሶ እንቅስቃሴ ወቅት ቤተክርስቲያን በጣም ብዙ ዋጋ የከፈለችው ለዛ ነው። በቃ ቤተክርስቲያን በጣም ብዙ ዋጋ ከፍላለች። የዛን ሰዓት በቃ በጋሻው መጣ ሲባል ጉርፍ፣ በቃ መንጋ ዝም ብሎ መከተል፣ ትዝታው መጣ ጉርፍ፣ ዘርፌ መጣሽ ጉርፍ። ከዛ በኋላ ምንም ሲሉ ትክክልም ነው ትክክልም አይደለም የሚል የለም። ለምን? ቤተክርስቲያን አናቃትማ። የዛን ሰዓት ማን ተነስቶ ይቃወማቸው? የዛን ሰዓት እኛ አላዋቂ ስለነበርን እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረው ምዕመን በአጠቃላይ አላዋቂ ስለነበረ እዛ ጋር ክህደት ሲነገር ቁጭ ብሎ ያዳምጣል። ክህደት ሲል ዝም ብሎ ጀለስ ገብቶ የሳሎኔ ጽጌረዳ ሲል ይል ነበረ። ፖይንትለስ በሆነ ነገር ማለት ነው። ቤተክርስቲያንን ስታውቋት ግን ይሲ ቆም ብላችሁ ማየት ጀመራችሁ። ቆም ብላችሁ መንቃት። ማን ምን እያለ ነው? ማን ምን እየተናገረ ነው? ቤተክርስቲያንን የማናቃት ሰዓት ግን ማንም እየተነሳ አላዋቂውን እንደ አዋቂ እየቆጠረን እንከተለዋለን። ስለዚህ ቤተክርስቲያንን በመጀመሪያ ወቋት። ቤተክርስቲያን ስርዓት አላት። ይህንን ጉዳይ ቀደም እንዳልኳቸው የግድ ፈለገ አትናቴዎስ ጋር አይደለም። እኔ የማውቀውን ነገር ነው ላካፈላችሁ የምችለው፣ እስፔሻሊ በስርዓት ጉዳይ ላይ ማለት ነው። የስርዓት ጉዳይን ምናልባት እንጊዝ ኢቭን ካህናት ብቻ ደግሞ ሊፈቅዷቸው የሚችሉ ነገሮች አሉ። ስለዚህ በቻላችሁት አቅም አሰረ ክህነት ያላቸው ስልጣነ ክህነት ያላቸው መስቀል የጨበጡ አባቶች ስፔሻሊ ስታገኙ ቀረብ ብላችሁ ጠይቁ። እንደው በቤተክርስቲያናችን እንዲህ አይነት ነገር ይቻላል፣ አባታችን እንዲህ ይቻላል፣ እንደዚህ እየጾምኩ ነበር፣ እንዲህ ማድረግ ይችላል፣ ጸበልም እንዲህ እያረኩ ነበር፣ እንዲህ ማድረግ ይቻላል ማለት ይኖርባችኋል። እና እንደዛ አድርጉ። በቻላችሁት አቅም ቤተክርስቲያናችሁን እወቋት። ክርስቲያኖች ወንድሞች፣ ቤተክርስቲያናችሁን ስታውቋት ጸንታችሁ ትቆማላችሁ። እግዚአብሔር አምላክ ለሁላችን ሚስጥሩን ጥበቡን ይግለጽልን። ከዛ ውጭ ግን ከባድ ነው የሚሆነው። ቤተክርስቲያን ሳያውቁ መጓዝ በጣም ከባድ ነው የሚሆነው። የኔ ተወዳጆች እግዚአብሔር ይርዳን። ነገ ቀን 4 ሰዓት በደንብ በሰፊው እናወራለን። ስንል የምናወራው ስለ ቤተክርስቲያን ስርዓት ነው። በቃ በቤተክርስቲያናችን እንዲህ ይቻላል ወይ? ከዛ ውጭ እኔ ፐርሰናሊ ስለማንም መልካምም ሰራ ክፉም ሰራ ማንም ሰራ እኔ የማንም ሰው ስም እኔ ላይቭ ላይ እንዲጠራ አልፈልግም። የማንም ሰው በቃ እኔ ለራሴ ድክመት ያለብኝ በቃ ገና በንስሐ ሕይወት እየተመላለስኩ ያለው ሰው ነኝ። ክርስቶስ ሸክሜን እያቀለለልኝ ያለው ሰው ነኝ። ስለዚህ የኔ ሸክም ገና ተራክፎ ሳያልቅ ማንም ላይ ጣቴን አልቀሰርም። ማንም ላይ አጉል ጻድቅ መጫወትም ጥሩ አይደለም። ገሌ እንደዚህ ነው፣ ገሌ እንደዚህ ነው፣ እንዲህ አይነት ነገር ውስጥ እኔ አልገባም።
እኔ ቤት ስትመጡ ለወሬ ለሐሜት ምናምን አፋችሁን ሞልታችሁ እንዳትመጡ። ኦኬ። ሰው ባጨበጨበበት እጁ ነው ጠቁሞ ሰው የሚጥለው። ሰው ባሞገሰበት አፉ ነው በዛው ልክ እያማ የሚሰብረው። እና እንዲህ አይነት ነገር እኔ ፐርሰናል አልፈልግም። እዚህ ላይቭ ላይ ስትመጡ ከሐሜት ርቃችሁ ቤተክርስቲያናችሁን ግን እንድታቋት እንፈልጋለን። ስለ ቤተክርስቲያኑ እንድታቁ በቃ የተለያዩ መምህራኖች እንዲገቡ እናደርጋለን። ስለ ቤተክርስቲያናችሁ ትጠይቃላችሁ። ከኛ ምናልባት እንደው መመለስ የማንችለው ነገር ከሆነ እኛም የቤተክርስቲያን ልጆች ስለሆነ ጠይቀን እንምጣ፣ ለዚህ ቀን ጠብቁን፣ ወይ ደግሞ በውስጥ ደውለን ጠይቀን እናሳውቃችኋለን ብለን እናሳልፋለን እንጂ ስለማንም ሰው ፐርሰናል ጉዳይ ማንም ሰው እንዲያወራ አልፈልግም። ሶሻል ሚዲያ ፍርድ ቤት አይደለም። ባይዘወይ ሶሻል ሚዲያ የፍርድ ቤት አይደለም ጋይስ። ሶሻል ሚዲያ ፍርድ ቤት መስሏችሁ ለመካሰስ እየሮጣችሁ የምትመጡ ሰዎች ይሄ ፍርድ ቤት አይደለም። በህግ መጠየቅ ያለበት ሰው ካለ እዛው ህግ ቦታ ተቋም ሄዳችሁ በህግ አግባብ ጠይቁት። እዚህ ህግ የለም። ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ሀሳብ ነው የምናስተላልፈው። ስለዚህ በቻላችሁት አቅም መልካም የሆኑ ሀሳቦችን ለማስተላለፍ ነው። ከዛ ውጭ ግን ከቤተክርስቲያን ስርዓት ያፈነገጠን ጉዳይ ግን ከስርዓት ውጭ ነው እንላለን። ምንም እዚህ ጋር የምናንቆለጳጵሰው ነገር የለም። በቤተክርስቲያን ለመሆኑ ቅባሜሮን ይሸጣል ወይ? አይሸጥም። ምሳሌ ነው የምላችሁ። እገሌ እንደዚህ አድርጎ ምናምን የሚል ውስጥ ነገር ውስጥ መግባት አያስፈልግም። በቤተክርስቲያን ስርዓት ላይ ግን እንዲህ ነገር አለ ወይ? ካለ አለ፣ ከሌለ የለም። በቃ ከሌለ አለ ብለህ ለመጋጋጥ አትሞክር። እነንተና እነጋሽ ገሌ ደስ እንዲላቸው እነጋሽ ገሌ እነ ወንድም ገሌ እንዲደሰቱ ብለህ የሆነ ነገር ለመጋጋጥ አትሞክር። በቃ በቤተክርስቲያን ስርዓት ከሌለ የለም። ከቤተክርስቲያን ስርዓት ወጥቶ ደግሞ እያደረገ ያለ ሰው ደግሞ ካለ ያ ሰው ስህተት እንደሆነ ልትረዳ ይገባል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ሰላም ሁኑ። ተናደሩ።